አንዳንዴ ዶክተሮችም ያው የሆነ ነገር ይዛችሁ መታችሁ እንደዚህ ኤጁኬት ብታደርጉን በጣም ደስ ይለኛል። ምክንያቱም ትንሽ በእኛ ኮሚኒቲ ላይክ በግምት የሚደረጉ ብዙ ነገሮች አሉ። በግምት ለምሳሌ መድኃኒት አሁን እኔ ባለፈው በጣም የሚገርማችሁ ነገር የሆነ ዘመዴ ታሞ ሆስፒታል ይዤው ሄድኩኝ። ማለት ታሞ ሳይሆን ያው እዚህ ሀገር እንደምታውቁት ፕራይመሪ ሄልዝ እንትን አለን፣ ኬር አለን፣ ፕራይመሪ ፊዚሽያን አለን። ሳንታመም ነው ሆስፒታል ማነው ዶክተር ጋር የምንሄደው። ሳንታመም ነው የምንሄደው። ታመንም እንሄዳለን፣ ግን ሞስት ኦፍ ዘ ታይም ግን ሳንታመም ነው የምንሄደው። እና ይሄ ግን ሰውዬ ግን ታሞ ነው እና እኔ ለመርዳት ብዬ ይዤው ሄድኩና በጣም የሚያስቅ ነገር ከዛ ዶክተሯ የሆነ ጥያቄ እየጠየቀችው እንዲህ አይነት መድኃኒት ላዝልህ ነው ስለው እኔ ደግሞ እንደነበረው አውቃለሁ ያ መድኃኒት እና ይሄ መድኃኒትም አለ ስለው ያ ግን እኮ ለአንዱ ጓደኛዬ ሸር አድርጌው ይላል። አረ እኔ በአማርኛ አረ እንደዛ አይባልም ብለው ሊያቆም ነው። አዎ ሸራ አድርጌው 10 ሰጥቼው 10 ወስዶ አልሰራለትም ማለት ሰውየው። ዋው አልኩኝ። ያን ጊዜ በጣም ነው አይኔ የፈጠጠው። ምክንያቱም ለኛ የታዘዘ መድኃኒት ለሰው ሸር መደረግ የለበትም ጋይስ። ኢትስ ቬሪ ቬሪ በጣም ዳንጀረስ ነው። በጣም ዳንጀረስ። የኔ በሽታ የኔ ህመም የግሌ ነው። ኢቭን ላይክ ቢመሳሰልም እንኳ ህመማችን ፔናችን ቢመሳሰልም እንኳ ገብቷችኋል። አንድ ሰው ተመርምሮ ያ ዶክተር ለራሱ የሚገባውን ይሰጠዋል እንጂ ለጀስት በቃ አላደለ አንተንም ለካ እንዲህ አድርጎሃል በቃ ይሄንን መድኃኒት ውሰድ ብለን ለእኛ ዶክተር ያዘዘልንን ፕሊዝ 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 ዱ ናት ጊቭ ለሰዎች አትስጡ። እኔ በጣም ነው የደነገጥኩት። እኔ እንደውም ዶክተሯ የዚህ ሀገር ዶክተሮች በጣም ሲሪየስ ናቸው። that's very 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 actually very ሊያስቀጣችሁ ሁሉ ይችላል። ገብቷችኋል። አይበለው እንጂ ያ ሰው ያ መድኃኒት ሳይድ ኢፌክት ኖሮት አንድ ነገር ቢሆን ይሄ ሰውዬ አውቶማቲካሊ እስር ቤት ይገባል። ቢኮዝ ዶክተር ያላዘዘለትን መድኃኒት የሰጠው። እንደገና ደግሞ አለርጂክ የሚባል ነገር አለ። አንዳንድ ሜዲኬሽኖች ለአንዱ የሰራለት ለአንዱ አለርጂ ሊሆን ይችላል። ኦኬ አለርጂ ከሆነበትና ያ ሰውዬ የሆነ ነገር ቢሆን ይሄ ሰው እስር ቤት ሊገባ ይችላል። በተለይ በሰለጠነ ሀገር ውስጥ በአሜሪካን ሀገር ውስጥ እየኖርን በእውነት ነው የምላችሁ በጣም 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 ቢኬርፉል። እና እኔ ላይክ ለሱ 10 ሰጥቼው ምናምን ነገር ብሎ ሲያወራ አረና እንደዛ አይባልም አልኩ እኔ በአማርኛ። ምክንያቱም አብሬ ለመርዳት ስለሆነ እንደዛ አይባልም ስል ጭራሽ ሰውዬው እያጋነነ ምናምን ያ ሰጥቼው 10 ምናምን ነገር ኦ ማይ ጋሽ ነው ያልኩ እኔ ራሴ ኦ ማይ ጋሽ ነው ያልኩኝ። እና በጣም ኤጁኬሽን በጣም ያስፈልገናል ዶክተሮች። በእውነት ነው የምላችሁ በጣም እንፈልጋችኋለን። እንዲህ አይነት ነገር በጣም ለኮሚኒቲያችን ማስተማር አለብን። ለአንዱ የታዘዘ መድኃኒት ለአንዱ አይሰጥም። ኦኬ አለርጂክ የሚባል ነገር አለ። ኢክምቢ አለርጂክ ሪያክሽን እንዲያመጣበት ይችላል። አለዛም አልፎ ተርፎ ደግሞ ሰው ልንገድል እንችላለን። ኦኬ ስለዚህ ያ ሰው በስነስርዓት ተመርምሮ ሁሉ ነገር ትክክለኛ መድኃኒት ሲሰጠው ነው። ስፔሻሊ ላይ ደግሞ አሜሪካን ሀገር የምንኖር ሰዎች፣ ዩሮፕ የምንኖር ሰዎች ልንነቃ ልንሰለጥን ይገባል ጋይስ። ኦኬ እንደው ከኢትዮጵያ መተን ላይክ እንደው እንደ ኢትዮጵያ እንደ ድሮ እንደምናስበው ላይክ እናቶቻችን አሁን እኔ እናቴ አንዳንዴ ከዚህ ስንሄድ ታይለኖል ምናምን የፔን ሜዲኬሽኖች እንወስዳለን እና እንሰጣታለን። ምክንያቱም ትንሽ የዚህ ሀገር ታይለኖል ትንሽ ይሰራልን ብለውም ስለሚያምኑ ኤክስትራ ስትሬንግዝ የሆነውን እና ሰው ሁሉ መጥቶ በቃ ራስ ምታት የሚኖረው ቁርጠት የሚኖረው ያው ትሰጠዋለች እናታችን። ግን ዊ ነው ብዙ ስለ 1-2 ስለሆነ የምትሰጥ ከዛ በላይ አትስጭ ስለምንላት እንትን ትላለች። ግን አለርጂክ ሪያክሽን ሊኖረው ይችላል ጋይስ እና ዊ ሃቭ ቱ ቢ ኬርፉል። እና በጣም 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 ማስተማር አለብን፣ ኮሚኒቲያችንን ማስተማር አለብን። ለአንዱ የታዘዘ መድኃኒት አንቲባዮቲክ ከታዘላችሁ አይዶነ በአማርኛ አንቲባዮቲክ የሆነ ኢንፌክሽን ኖሯችሁ የሆነ በሽታ ይዟችሁ ያ መድኃኒት ከታዘላችሁ ለእናንተ የታዘዘ መድኃኒት ለእናንተ ብቻ ነው። ብዙ ጊዜ አንቲባዮቲክሶች ደግሞ
አለርጂክ ሪያክሽን አላቸው። ለአንድ ሰው ላይመቸው ይችላል። እንደገና ደግሞ ለእናንተ የተሰጠ መድኃኒት ጨርሳችሁ መውሰድ አለባችሁ። ሲሻላችሁ ማቋረጥ የለባችሁም። ተሻለን ብሎ ካቋረጡ ገብታቸው ሬዚስታንስ ይፈጥራል። ያ አንቲባዮቲክ እነሱ ጋር አይሰራም። አሁን ትልቁ ችግራችን እኛ ሆስፒታል ውስጥ መርሰር የሚባል ኢንፌክሽን አለ፣ ሬዚስታንት ያደረገ ለአንዳንዱ አንቲባዮቲክ እና በጣም አስቸጋሪ ነው። በጣም ነው ስትራግል የምናደርገው ማለት ነው በእንደነዚህ አይነት እንትኖች እና ዶክተሮች መታችሁ እንደዚህ አይነት ነገር በግልጽ ብታስተምሩ ኮሚኒቲያችንን የአንዱ መድኃኒት ለአንዱ እንደማይሰጥ ምን አይነት ሳይድ ኢፌክት እንዳለው ምናምን ብታስተምሩ በጣም ደስ ይለናል። ይሄ ፔጅ የከፈትኩትም ለዚህ ነው። ትልቁ ዋናው ፖይንቱ እዚህ ቤት በቃ ለመማማር ለማስተማር አንዱ የሚያውቀውን ለማስተማር ማለት ነው እና ብትመጡና እንደዚህ ብታስተምሩ ደስ ይለኛል። ልክ ነሽ እኮ በጣም ትክክል። እኛ ዴይሊ በየቀኑ ስንሰራ ከሚያጋጥሙን ችግሮች ውስጥ ዋናውን የነገርሽልን እና ምንድነው አሁን ከመድኃኒቶች ጋር በተገናኘ ሁለት አይነት አሉ መድኃኒቶች። አንዳንዶቹ ኦቨር ዘ ካውንተር የምንላቸው ፋርማሲ ሄደን ያለ ሐኪም ትዕዛዝ መውሰድ የምንችላቸው መድኃኒቶች አሉ። በመድኃኒት ሐኪም አዘው ደግሞ በፕሪስክሪፕሽን የሚገዙ መድኃኒቶች አሉ። ከዛ ደግሞ ከኖርማሉን ፕሪስክሪፕሽን ደግሞ ወጣ ብሎ ሳይኮትሮፒክ መድኃኒቶች አሁን ለሳይካትሪክ ነገሮች የሚታዘዙ አሉ። ከዛ ደግሞ ህመም ለመቆጣጠር ተብሎ ደግሞ የሚታዘዙ ናርኮቲክ መድኃኒቶች አሉ። ምንድነው ሰዎች ሱስ ሊያስይዙ የሚችሉ አይነት መድኃኒቶች ምናምን ማለት ናቸው። እና እንደዚህ አይነት 4 አይነት መድኃኒቶች አሉ። አሁን ኦቨር ዘ ካውንተር ከምንገዛቸው ልክ እንደ ሱቅ ሄደን ከምንገዛቸው ውስጥ አብዛኞቹ የህመም ማስታገሻ መድኃኒቶች ናቸው። የህመም ማስታገሻ መድኃኒቶችን ቢሆኑ ለዛ ለተሰማን የህመም ስሜት ወዲያውኑ ሊያስታግሱልን ነው እንጂ መወሰድ ያለባቸው ሁል ጊዜ የሚወሰዱ መድኃኒቶች አይደሉም። እነዚህ እንትኖች የህመም ማስታገሻ መድኃኒቶች ማለት ነው። እና እሱ ላይ በጣም ትልቅ ጥንቃቄ መደረግ አለበት። ማሚ 3 ደቂቃ ክላይንት አለኝ እንትን ብዬ እመለሳለሁ። ኦኬ ኖ ፕሮብለም ኖ ፕሮብለም። ኦኬ ዶክተር ፈይሳ መጥቷል። ዶክተር ፈይሳዬ እንዴት ነህ የኔ ጌታ? ሰላም እንዴት ነሽ?